እንዴት ነሽ? እግዚአብሔር ይመስገን። ደሞ ተጽዕኖ እንደምታረግ ሳታቀርት አይደለም። እሱ አይወደኝ መከራው አይሰደኝ የሚባል ነገር አለ። ከሆሳ ሲያገጣጥማችሁ የእናንተን ዕውቀት ይዞ ይሞታል፣ የእናንተን ታዋቂነት ይዞ ይሞታል። ለቆ የማይለቅ ነገር ማለት ነው። ሩታ ይሄንን አሁን እንደዚህ ማድረግ ያዘችው ሁሉ ነገር ጠፍቷት አይደለም። የጠፋውን ጥፋት በሷ ነው የሚሸፈነው። እሱ ኮንፊደንስ የለውም፣ ዕውቀት የለውም። እሱ እንዳለውም እኔ ህፃን ነኝ እንዳለውም እሱ ዳዳ ነው፣ ጭቃ ያቦካል፣ ያፈርሳል። በቃ ይሄ ነው። እሷ ይሄን ለመሸፈን ነው። ገባችሁ? ለምን ብትሉ 500,000 ሰው ተከትሎት ታዋቂ ሆኖ ተወዳጅ ሚስት እያለችው እንደዚህ በሚዲያ ላይ የሱ ሚስት ተጽዕኖ መፍጠርን እያወቀ እውነቱን ነው። ዳዳ ነው፣ መሞኖቹ ጥንጥዌ ነው፣ ጭቃ ያቦካል። እሷ ናት እያጠበች ለህዝብ የምታቀርበው። ይሄ ነው። አትፍረዱባት። ሳታቀርት አይደለም። ሩታ ጠንቅቃ ነው የምታውቀው። ሩታ ሁሉን ነገር እሱ ዕውቀት ቢኖረው እንደዚህ ተወዳጅ ሆኖ ተለማኝ ታዋቂ ቢሆን 500,000 ሰው ተከትሎት ዛሬ እሱ እኔ ልጅ ነኝ እያለ ያልጋ ጨዋታ አስተምርም ነበር። ሚዲያ ላይ መጥቶ ህዝብን የሚያስቆጣ ተከታይን የሚያስቆጣ ታገራችን ህግ የወጣ እሱ ሄርሜላ ጋር የሰራው እኮ በቃ ታገራችን እድር ያፈነገጠ አንድ ወንድ ልጅ አፍቃሪውን እንኳን ሚስቱን እንኳን እንደዚህ የማይሰራ ስራ ነው የሚሰራው። ገባችሁ አይደለ? ምን ታርግ? ይሄን አጣጣፈባት። እሷ ተጽዕኖ ብፈጠር። እሺ ማሚ፣ እኔ አንድ ጥያቄ ልጠይቅሽ። ማሚ አንቺ የምትይውን ሁሉ እረዳዋለሁ። አንድ ጥያቄ ልጠይቅሽ። አንድ ሰው እየመጣ እየደጋገመ ውሻ እያደረገሽ እየሄደ እንዴ ምኑን ነው የምትሸፍነው? ንገሪኝ እስኪ። እኛ ማናውቀው ያው አደባባይ ያለውን ወሬ ትሸፍነዋለች። አሁን እኮ ፍሬ የሚሸፈነው እኮ ለእሷ ክብር ሰጧት። እሷ ብትሸፍንለት የፈለገችውን ነገር ብትሆንለት ማንም ሰው ምንም አይልም። ገባሻ? ምክንያቱም ትዳር ላይ መሸፋፈን ለአንዳቸው መሞት አለባቸው። ገብቶሻል አይደለ? ስለዚህ ያንን ነገር ማስኬድ ነው እንጂ የነበረበት ግን እሱ በየቦታው እየሄደ የሚፈልገውን ነገር እያደረገ እሷ ያንን ነገር መቀበል የለባትም። በምትችለው አቅም ለልጇም ስትል ለሚቀጥለውም ለምታሳልፈው ጊዜ ከዚህም በኋላ ለምትኖረው ህይወት ስትል የተወሰነም ታግላለች። አይ ነው ግን ከዚህ በኋላ ያለውን ነገር በማስተዋል መሆን አለበት። ግዴታ እሱ የሆነ ነገር ስላደረገ ራሷ ክብሯን መጣል የለባትም ነው የኛ አባባል። ከፍቅር ክብር ይበልጣል። ስሚኝ አንዴ፣ ከፍቅር ክብር ይበልጣል። መጀመሪያ ክብርሽን ነው አንቺንም ቤተሰቦችሽን ፍሬው ለምን አያከብራትም? እሱስ ቢሆን ዛሬው ቪዲዮ ላይ አሁን እሷ ናት ያለው ፉፉዬ። ቆይ እስኪ አንዴ ለራሱ ክብር ቢኖረው አንዴ ያውራ። እሱ ማያከብራት ከሆነ እሷ ለምንድን ነው ለእሱ የምትጠነቀቅለት? እሷ ለምንድን ነው የምትሸፍንለት? እሱ ልጇን ብላ የትኛውን ሴት በላዩ ላይ መደረቧን ልሸፍንለት ነው? እያየ ነው አይደል? እንደ ፊት ለፊት በነገርሽ ላይ አባትነት ማለት ነው እንደዚህ ወጥረሽ ይዘሽው አይደለም መሆን ያለበት። ገብቶሻል? አባትነት ትልቅ የሆነ ክብር ነው። ስለዚህ ሲፈልግ ነው ፍሬው። በነገር ላይ ልንገር ፍሬው፣ እሷ ደክሟታል። ቪዲዮ ላይ ማየት ትችላለህ። እንደውም ሪአክሽን እያረካንተን አይደል መሰራበት ከዚህ በፊት እኮ እኛም እኮ ይሄንን ነው ያለ ነው። ስሚ አርፋ ቁጭ ብላ አይደል እንደ ሮጦ የመጣው ገና ለገና ከደስታ ጋር 2 ቪዲዮ ስትሰራ ስርዓቱን ስታስይዘው እንደዛ ልኩን ስትነግረው እንዴት ሲለማመጣት እንደነበር አላየሽም እንዴ? አባትነት ለልጇ ብላ አይደለም። አሁን ተለያይቷት ሌላ ሴት ጋር ሄዶ አብሮ እያለ እንኳን አባት የማይሆንበት ምክንያት አለ። አባትነት እንደዚህ ነው እንዴ? ለልጇ ብላ ምንድነው? ለልጇ ይሞታል እኮ ሰው እኮ በልጅነቱ አባቱንም ያጣል እኮ። ሰሬ ለልጇ ስትል እኮ ዝቅ ማለት የሌለባትም። ቀና ብላ መሄድ እየቻለች ዝቅ ብላለች። ለልጇ ብላ በልጇ አባት መሰደብ፣ በልጇ አባት መንቋሸሽ አለባት? ሰው ለልጁ ብሎ ዋጋ ከፍሎ ልጁን ያሳድጋል። ለልጁ ነገር ይጨነቃል። ለልጁ አይምሮ ሰላም ይጨነቃል። ከዚህም ሰውዬ እሱ ማይፈልጋት ከሆነ ከዚህም ሰውዬ ትርቃለች ለልጇ ብላ እንጂ ለልጇ ብላ እየተከተለች እየሄደች በማንም መሰደብ እስከ መቼ ድረስ? እና 1 ዓመት ሙሉ እንዴ! አረ ይሰለቻል። በጣም ነው የሚሰለቸው። ይሰለችማ ፍሬው። እሷ እየታገለ ያለችው ዳራን ለማዳን
አንደኛ እሱ ነው እንጂ እሷ ምንም አትናገርም። ቪዲዮ ላይ ሄርሜላ ዛሬ ብላለች፣ እንደውም ሄርሜላ ብላለች፣ ጎበዝ ናት። ዛሬ ሄርሜላ ያወራችው ምንድነው? አንድ እጅ ብቻውን አያጨበጭብም እንዴ? ጎበዝ አይደለችም ፍሬው፣ ጎበዝ አይደለችም። እስኪ ስሚኝ፣ እኔን ስማኝ መጀመሪያ እኮ ልጨርስልሽ ወሬ ነው። ሄርሜላ ጎበዝ አይደለችም። ተመክራ ነው የመጣችው። እንዳትጠላ ዩቲዩብ በቃ እኔ ማንም ይምከራት እንደፈለገ፣ ማንም ሰው ይምከራት። ተመክራም መጣች ምንም መጣች ብቻ ከነሱ ይወጥ ትውጣ፣ በቃ ትውጣ። ሰው ስህተቱን ብቻ ይመን። አትወጣም። ውሸት ብዙ ጊዜ ተሰርቶበት የለ ይሄ ነገር ውሸቷን። አሁን ያረገች እንዲባል ነው። ካልወጣች እንግዲህ እዛው ሩታ በምትችለው አቅም ትዳሯን እሷ ድናለው የምታውቅበት እሷ ለራሷ እሷ ታውቃለች። እኛ የምንችለውን ተናግረናል። እሷ ማዳን ባለበት መንገድ ታድን። እኔ ግራ ገባኝ እኮ ምን አይነት ትዳር ማናቅ እኮ አደረጋችሁን እኮ። እኛም ትዳር ውስጥ እኮ አለ። ትዳራቸው ፈርሶ ትዳራቸውን እኮ ያዳኑ ሰዎችን እናውቃለን። ማዳመጥ አለብሽ ሙዬ። ትክክል ነው እኮ የዛሬው አብርሃምም ጥፋተኛ ቢሆን እሷም ጥፋተኛ ናት እኮ። እኔ ማትደማመጡ ከሆነ ውረዱ። ለአንደማመጣለን። አሁን ሩታ እንደዚህ ይሄን ሰሞን የምትሰራው በሃይማኖት በኩል ስለመጡ ይሄንን ቆሻሻ ህዝብ እሱንም ልንገርሽ እሱም አይመለከተኝም። ስለ ስሟ ያልተጨነቀች እንደዛ ቤተሰቧ ድረስ ሲሰደብ ዝም ካለች ምን አገባኝ እኔ እንዴ? መተተኛ እየተባለች ዝም ካለች ምን አገባኝ እኔ? ስሜን ያጠፋችሁትን በአደባባይ ብላ ወጣለች እሷ እንዴ? አንዳንዴ ስናሽቃብጥም በልክ እናድርገው። ያ ሰው ያልተጨነቀውን ክብር ያ ሰው ስለራሱ ምንም ያልመሰለው መሰደብ የሚያስደስተው ከሆነ ጸጥ ማለት ነው። በቃ የምንችለውን እናደርጋለን። ከዛ ውጭ እሷ ያላሰበችውን እሷ ያላለችውን እንዲህ ልትል ፈልጋ ነው ምን አገባኝ እኔ እንደዛ ብዬ ማስብ ነው እንዴ? አሁን ማውራት ትችላላችሁ።